ከዮሴፍ መጀመሪያ የምንማረው መታዘዝን እንማራለን። ዮሴፍ ታዛዥ ነበር። ዓለም ዲያብሎስና ሰራዊቱን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው አለ። ከቤተልሔም አካባቢ ተነስቶ ወደማያውቀው ሀገር ወደ ግብፅ ተሰዶ ሄደ። በእምነት ነው ዮሴፍ ከመቤታችን ጋር ወደ ግብፅ የተሰደደው። በእምነት ወጣ። ድምፁን እየሰማ ቃሉን እያደመጠ በሕይወታችን ላይ ለውጥ የጠፋበት ምክንያት ምንድነው ያሉ እንደሆነ ቃሉን በእምነት ስለማንሰማ ነው። ዮሴፍ ታዛዥ ነው። ከዮሴፍ መጀመሪያ የምንማረው መታዘዝን ነው። ጽንስ አታስወርዱ ተብለን ታዘናል። ጽንስ አናስወርድ። መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት አትሂዱ፣ ጠንቋዮችን አትፈልጓቸው ተብለናል። ስለዚህ አንፈልጋቸው። እንቆቅልሻችን ያልተፈታው እንባችን ያልታበሰው ለምንድን ነው ሲባል ቃሉን ስንሰማ ብዙዎቻችን በእምነት አንሰማ። በቅዱሳኑ ራስ በጻድቃን ራስ ላይ በረከት አለ። ከቅዱስ ዮሴፍ በረከት እናገኛለን። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዳዊት መዝሙር በመዝሙር 115 ቁጥር 6 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። ርዕሱን መነሻ አድርገን መነጋገር ያስፈልገበት ምክንያት በመግቢያችን ላይ እንደተናገርን የቅዱስ ዮሴፍን የዕረፍት በዓል እያከበርን ስላለን ዮሴፍ ማን ነው የሚለውን ከቅዱስ ዮሴፍስ የምንማረው ምንድን ነው የሚለውን ቅዱሳንን የምናከብርበት ምክንያትስ ምን እንደሆነ ማወቅ መረዳት ይቻለን ዘንድ ይህን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችን በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችን በህብረት ለመናገር ራሳችንን እናዘጋጅ። የቅዱሳኑ ሞት በሉ እስኪ በእግዚአብሔር ፊት የከበረ ነው። ምን ያለ ነው? የማን ሞት? የቅዱስ ዮሴፍ ረፍቶ ወይም ሞቱ በእግዚአብሔር ፊት የከበረ ነው። የቅዱሳን ሁሉ ረፍታቸው በእግዚአብሔር ፊት የከበረ ነው። በርዕስነት ያነሳነውን ቃል በዚህ ስፍራ ላይ የተናገረው ልበ አምላክ የተሰኘ የሚጠራው አባታችን ክቡር ዳዊት ነው። ሁላችን እንደምናውቅ ዳዊት እግዚአብሔር ከእረኝነት ለንጉሥነት ከዋሻ ደግሞ ለሰገነት ያበቃው ሰው ነው። አባትና እናቱ በተውት ጊዜ እግዚአብሔር ያስታወሰው ሰው ነው ዳዊት። እሱ ራሱ ሲዘምር እንዲህ ብሎ ነው የዘመረው።
አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል ነው ያለው። በመዝሙር 26 ቁጥር 10 ላይ ዳዊት እንዲህ ብሎ ነው የተናገረው፣ አባትና እናቴ ትተውኛል አለ፣ እግዚአብሔር ግን ተቀብሎኛል አለ ዳዊት። ወገኖቼ ዳዊትን የተውት ወላጆቹ ናቸው፣ እናትና አባቱ። እግዚአብሔር ግን ተቀብሎታል። እግዚአብሔር ግን አስታውሶታል። ትልቁ ነገር በእግዚአብሔር አለመረሳት ነው። ትልቁ ነገር በእግዚአብሔር አለመተው ነው። ሰው ቢረሳን እግዚአብሔር ሊያስታውሰን ይችላል። እግዚአብሔር ከረሳን የሚያስታውሰን ማንም የለም። ሰው ቢጠላን እግዚአብሔር ሊወደን ይችላል። እግዚአብሔር ከጠላን ማንም ሰው ሊወደን አይችልም። ሰው ቢሰብር ንገሩኝ፣ ማን ይጠግናል? ሰው የሰበረውን እግዚአብሔር ሊጠግነው ይችላል። እግዚአብሔር ከሰበረ ማንም ሰው ሊጠግን አይችልም። ስለዚህ ትልቁ ነገር በእግዚአብሔር አለመተው፣ በእግዚአብሔር አለመረሳት ነው። ሰዎች የረሷቸውን እግዚአብሔር ያስታውሳቸዋልና ዳዊትን ወላጆቹ ረስተውታል፣ እግዚአብሔር ግን አስታውሶታል። ከአንድም 7 ሀብታትን ሰጥቶታል። ከእረኝነት ለንጉሥነት፣ ከዋሻ ደግሞ ለሰገነት አብቅቶታል። እግዚአብሔር ዳዊትን ያስታወሰ አምላክ ሁላችንን በቸርነቱ ያስታውሰን። ዳዊትን የባረከ አምላክ ሁላችንን በቸርነቱ ይባርከን። እንግዲህ ይህ ሰው ነው በርዕስነት ያነሳነውን ቃል የተናገረው። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። እስኪ መጀመሪያ ቅዱስ ማለት ምን ማለት ነው የሚለውን የቃሉን ትርጉም እንይ። ቅዱስ ማለት ብዙ ጊዜ እንደምንማማር ቀደሰ ከሚለው ቃል የወጣ ነው። ቀደሰ፣ ለየ፣ መረጠ፣ አዎ አከበረ ማለት ነው። ቅዱስ ማለት የተለየ፣ የተመረጠ፣ የተከበረ ማለት ነው። በመጽሐፍ ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያዝከዙ፣ ሙሉ ጊዜያቸውን ለእግዚአብሔር የሰጡ፣ እግዚአብሔርን ያስከበሩ፣ ለእግዚአብሔር የታዘዙ ቅዱሳን እየተባሉ ይጠራሉ። በተለይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ በሚለው አምላካዊ ቃል መሠረት አዎ በቅድስና የተመላለሱት በቅድስና የኖሩት ቅዱሳን እየተባሉ ይጠራሉ። መጽሐፍ እንደዚህ ይላል። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ለእስራኤል ልጆች ማኅበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። እናንተም ምን ሁኑ? አዎ እኔ አምላካችሁ እግዚአብሔር ቅዱስ ነኝና። አዎ እግዚአብሔር እቀደስ አይል ቅዱስ ነው፣ እከብር አይል ክቡር ነው፣ እነግሥ አይል ንጉሥ ነው። እግዚአብሔር እኔ አምላካችሁ እግዚአብሔር ቅዱስ ነኝና አለ። ወገኖቼ እግዚአብሔር ቅዱስ ነው ስንልና ቅዱሳንን ቅዱስ ስንላቸው አዎ የተለያየ ነው። የእግዚአብሔር ቅድስና የባህሪው ነው።
ንገሩኝ። የእግዚአብሔር ቅድስና ምንድነው? ምን ማለት ነው? የባህሪው ማለት የራሱ ነው። ከማንም ያልተቀበለው፣ ከማንም ያልወሰደው። እግዚአብሔርን ቅዱስ ስንለው የእግዚአብሔር ቅድስና የባህሪው ነው፣ ከማንም ያልተቀበለው ነው። ቅዱሳንን ቅዱስ ስንላቸው እነ ቅዱስ ዮሴፍን፣ እነ ቅዱስ ተክለ ሃይማኖትን፣ እነ ቅዱስ ገብረ መንፈስ ቅዱስን፣ ሌሎቹንም የእግዚአብሔር ባለሟሎችን ቅዱሳን ስንላቸው የነሱ ቅድስና የጸጋ ቅድስና ነው። የጸጋ ማለት ከእግዚአብሔር የተቸሩት፣ ከእግዚአብሔር የተሰጣቸው፣ ከእግዚአብሔር የተቀበሉት ማለት ነው። የእግዚአብሔር ቅድስና የባህሪው ነው። የቅዱሳን ቅድስናቸው ግን የጸጋ ቅድስና ነው። ስለዚህ ምን አለ? እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ አለ። ሊቀ ሐዋርያት ቅዱስ ጴጥሮስ በአዲስ ኪዳን ይህንን ቃል እንዲህ አድርጎ አምጥቶታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ ምን ሁኑ? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ስንል ልክ እንደ አምላካቸው እንደ እግዚአብሔር በቅድስና የኖሩት፣ በንጽህና የኖሩት፣ በኑራቸው ሁሉ ቅዱሳን ከሆኑት መካከል ዛሬ የቅዱስ ዮሴፍ የአረጋዊውን የእመቤታችን ጠባቂውን በስደቷ በመከራዋ ተካፋይ የሆነውን የቅዱስ ዮሴፍን ሕይወት ነው የምናየው። ከዚህ ምን እንደምንማር ነው እየዘረዘርን የምንመለከተው። ሁላችን እንደምናውቅ መጽሐፍ ቅዱስን ስናነብ በዋናነት 3 ዮሴፎችን እናገኛለን። ብዙ ዮሴፎች በመጽሐፍ ቅዱስ ውስጥ አሉ፣ ግን በዋናነት ብዙ የተነገረላቸው፣ ብዙ የተጻፈላቸው፣ ብዙ የተተረከላቸው 3 ዮሴፎች አሉ። በመጀመሪያ ዮሴፍ ማለት የስሙ ትርጉም እግዚአብሔር ይጨምራል ማለት ነው። ንገሩኝ፣ ዮሴፍ ማለት ማለት እግዚአብሔር ይጨምርልን፣ እግዚአብሔር ሰላሙን ይጨምርልን፣ እግዚአብሔር በረከቱን ይጨምርልን፣ እግዚአብሔር ጤንነቱን ይጨምርልን። ዮሴፍ የቃሉ ትርጉም ወይም የስሙ ትርጉም እግዚአብሔር ይጨምራል ማለት ነው። ይህን ስም ለመጀመሪያ ጊዜ ያወጣችው የያዕቆብ ሚስት ራሔል ናት። ኦሪት ዘፍጥረት ምዕራፍ 30 ቁጥር 24 ጀምሮ ተመልከቱ። እንደዚህ ይላል፣ ራሔልም ወንድ ልጅን ወለደች፣ ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው። ማን ብላ ጠራችው? አቤት! ራሔልም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ብላ ስትል ልጇን ማን ብላ ጠራችው? ዮሴፍ ብላ ጠራችው። ስለዚህ የመጀመሪያው በብሉይ ኪዳን የሚገኘው ዮሴፍ አለ፣ የያዕቆብና የራሔል ልጅ ዮሴፍ። ወደ ሁለተኛው ሰዓት ለመጠቀም ሁለተኛ ዛሬ በዓለ ረፍቱን እያከበርን ያለነው አረጋዊው ቅዱስ ዮሴፍ፣ ጸራቢው ቅዱስ ዮሴፍ እንዳጋጣሚ ሆኖ የዚህኛውም ዮሴፍ አባቱ ያዕቆብ ተብሎ ይጠራል። ይህ ታሪክ በዚሁ በማቴዎስ ወንጌል በምዕራፍ 1 ቁጥር 15 ላይ ስንመለከት ስለ ኢየሱስ ክርስቶስ የትውልድ ሐረግ ወንጌላዊው ቅዱስ ማቴዎስ ሲተርክ አምጥቶታል። የያዕቆብ ልጅ
የማርያም እጮኛ ዮሴፍ ብሎ ያመጣዋል። የማርያም ጠባቂ ዮሴፍ ብሎ ያመጣዋል። ስለዚህ ሁለተኛው ዮሴፍ የእመቤታችን ጠባቂ ሆነው አረጋዊ ቅዱስ ዮሴፍ ዛሬ ዕረፍቱን የምናስብለት ነው። ሦስተኛው ዮሴፍ ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርዶ በአዲስ በፍታ ገንዞ ማንም ባልተቀበረበት መቃብር የቀበረ የአርማትያሱ ዮሴፍ ተብሎ ይጠራል። የሸንጎ አማካሪ የነበረው ማለት። ተመልከቱት፣ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 እንደዚህ ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረው የአርማትያሱ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ 100 ንጥር የሚሆን የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስን ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቶ ጋር በተልባ እግር ከፈኑት። በገልጎታ መቃብርም ቀበሩት ነው የሚል። ስለዚህ ሦስተኛው ዮሴፍ የአርማትያሱ ዮሴፍ ነው ማለት፣ እንዳይጋጭብን እንዳይቀላቀልብን ማለት። አንዳንድ ጊዜ ዮሴፍ ሲባል የብሉይ ኪዳን ዮሴፍ ይመስላቸዋል። አንዳንድ ሰዎች ዮሴፍ ስለተባለ ብቻ ጌታችንን የገነዘ የአርማትያሱ ዮሴፍ የሚመስላቸው ሰዎች አሉ። ይሄኛው ዮሴፍ የእመቤታችን ጠባቂ የተለየ ነው። አሁን የምንማረው ስለሱ ነው። እስኪ ከቅዱስ ዮሴፍ ምን እንማራለን? በመጀመሪያ ከዚህ ቅዱስ ዮሴፍ የምንማረው መታዘዝን ነው። እንዴት መታዘዝን? ምን አይነት መታዘዝን ካለን እንደሆነ ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ መጋቢ ሐዲስ እየተባለ የሚጠራ ብስራታዊ መልአክ ቅዱስ ገብርኤል ተገልጦ ለቅዱስ ዮሴፍ እንዲህ ብሎት ነበረ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ተመልከቱ። እነርሱም ከሄዱ በኋላ ይላል፣ ሰብአ ሰገል ከሄዱ በኋላ ማለት ነው። እነሆ የጌታ መልአክ በሕልም ለዮሴፍ ታየው ይላል። ለማን ታየው? ለአረጋዊው ለቅዱስ ዮሴፍ፣ ለእመቤታችን ጠባቂ ማለት ነው። ታየው። መልአኩም እንዲህ አለው፣ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ አለ። ወዴት ሽሽ? ሕፃኑን አለ። ሕፃኑ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናቱን አለ። እናት የተባለችው እመቤታችን ቅድስት ድንግል ማርያም ናት። መልአኩ ቅዱስ ገብርኤል አረጋዊውን ዮሴፍ በሕልሙ ተገለጠና ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ ብሎ አለው። ዮሴፍም ታዘዘ፣ ታዞ ወጣ ይላል። ማን ነው የሚመራኝ አላለም። አገሩን አላውቅም አላለም። ወዴት ነው የመሄደው አላለም። ብቻ የመልአኩ የቅዱስ ገብርኤልን ድምፅ ሰማና ታዞ ወጣ። ዮሴፍ ታዛዥ ነው። ከዮሴፍ መጀመሪያ የምንማረው መታዘዝን ነው። ስንቶቻችን ለእግዚአብሔር ቃል እንታዘዛለን? ስንቶቻችን ለእግዚአብሔር እንታዘዛለን? ዮሴፍን የምንወድ፣ ዮሴፍን የምናከብር፣ ዮሴፍን የምናገለግል ከዮሴፍ መጀመሪያ የምንማረው መታዘዝን እንማራለን። ዮሴፍ ታዛዥ ነበረ። መጽሐፍ ምንድን ነው? መታዘዝ ከመሥዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ነው የሚለው መጽሐፍ። እዛ አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ የተጻፈ የእግዚአብሔር ቃል። ቃሉን አስተውሉት። መታዘዝ ከመሥዋዕት
ማዳመጥ ደግሞ የአውራ በግ ስብን ከማቅረብ ይበልጣል። ወገኖቼ እግዚአብሔር እንድንታዘዘው ይፈልጋል። ወንጌል የምንማረው፣ ጉባኤ የምንካፈለው፣ ጠዋት ማታ ወደ መቅደሱ የምንገሰግሰው ለመታዘዝ ነው። እግዚአብሔር አድርጉ ያለንን ለማድረግ፣ አታድርጉ የተባልነውን ላለማድረግ ወንጌል የምንማርበት ምክንያት ለመታዘዝ ነው። እንድንታዘዝ አምላካችን እግዚአብሔር ሁላችንንም ይርዳል። መጽሐፍ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ምን ትላላችሁ? እንዲህ ብትሉ ብታምፁ ግን ምን ይበላችኋል? ይኸውላችሁ አሁን ትልቁ ችግር ለእግዚአብሔር አልታዘዝ ብለን ሁሉ ነገር የተበላሸብን። ይህን ድምፅ የምንሰማ ሁላችን ባካችሁ ለቃሉ እንታዘዝ። እግዚአብሔር አድርጉ ያለንን እናድርግ። ለድሃ ቸርነት አድርጉ ብሎ አዘናል። ለድሃ ቸርነት እናድርግ። በሐሰት አትመስክሩ ተብለን ታዘናል። በሐሰት አንመስክር። ሰነድ አትሰርዙ አትደልዙ ተብለናል። ሰነድ አንሰርዝ አንደልዝ። ጽንስ አታስወርዱ ተብለን ታዘናል። ጽንስ አናስወርድ። መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት አትሂዱ። ጠንቋዮችን አትፈልጓቸው ተብለናል። ስለዚህ አንፈልጋቸው። ደግሞ አዎ እንድናደርግ የታዘዝነውን ማድረግ፣ በተቃራኒ አታድርጉ የተባልነውን አለማድረግ። ከቅዱስ ዮሴፍ በመጀመሪያ ምን እንማራለን ስንል ለእግዚአብሔር መታዘዝ እንማራለን። ታዛዥ እንድንሆን አምላካችን እግዚአብሔር ሁላችንንም ይርዳል። ወደ ሁለተኛው እንሂድ። ሁለተኛ ከቅዱስ ዮሴፍ የምንማረው ምንድነው ያሉ እንደሆነ እምነትን እንማራለን። ምን እንማራለን? አቤት እምነት። እምነቱ እንዴት ነው ያሉ እንደሆነ ቅድም ባነሳነው ምዕራፍና ቁጥር ላይ መልአኩ ተነስተ ሕፃንና እናቱን ወደ ግብፅ ይዘሽሽ ሲለው፣ አዎ ግብፅን አያውቅም፣ ሀገሩን አያውቅም። በእምነት ግን ታዞ ወጣ። ልክ እንደ አብርሃም ማለት ነው። አብርሃም ከካራን ውጣ ከነዓን ግባ ሲባል ሀገሩን አያውቅም። እጁ ላይ ካርታ የለውም፣ የሚመራው የለም። እሺ ብሎ አብርሃም በእምነት ከካራን ወጥቶ ከነዓን እንደገባ፣ ዮሴፍም ከሚኖርበት ከናዝሬት ከቤተልሔም አካባቢ ተነስቶ ወደማያውቀው ሀገር ወደ ግብፅ ተሰዶ ሄደ። በእምነት ነው ዮሴፍ ከመቤታችን ጋር ወደ ግብፅ የተሰደደው፣ በእምነት ወጣ። ስለዚህ እምነትን እንማራለን። እንዲህ ይላል ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ የተጻፈውን ቃል እስኪ አስተውሉት። ዕብራውያን 11 ቁጥር 8 ጀምሮ ነው ስለ አብርሃም ሲተርክ እንደዚህ አለ። አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ነው። ልክ አብርሃም ወዴት እንደሚሄድ ሳያውቅ እንደወጣ ቅዱስ ዮሴፍም ወዴት እንደሚሄድ ሳያውቅ ዝም ብሎ በእምነት ወጣ። ዮሴፍ አማኝ ነው። ዮሴፍ ምንድን ነው? ዮሴፍ ምንድን ነው? አማኝ ነው። እኛ እኮ ወደማናቀው ሀገር ስንሄድ እንጠይቃለን፣ የሚመራንን ሰው እንፈልጋለን፣ አውጃችን ላይ የሆነ ነገር መያዝ እንፈልጋለን። ዮሴፍ ግን ዝም ብሎ እግዚአብሔርን አምኖ እግዚአብሔርን ተስፋ አድርጎ እመቤታችንን ይዞ በእምነት ወጣ ቅዱስ ዮሴፍ። ስለዚህ እምነትን እንማራለን። እግዚአብሔር የእምነት ሰዎች ያድርገን። መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አቤት አይቻልም። ሁሉን ነገር በእምነት እንድናረገው እግዚአብሔር በቸርነቱ ይርዳል። እዚህ ዕብራውያን 11 ቁጥር 6 ላይ የተጻፈ ቃል አይደለም? ያለ እምነት ይላል መጽሐፍ እግዚአብሔርን ደስ ማሰኘት አይቻልም። ቤተክርስቲያን ስንመጣ በእምነት እንምጣ። ገዳም ስንሄድ በእምነት እንሄድ። ስንጸልይ በእምነት እንጸልይ። ስናስቀድስ በእምነት እናስቀድስ። ጸበሉን ስንጠጣ በእምነት እንጠጣ። በእንደዚህ ያለ ጉባኤ ቁጭ ብለን የእግዚአብሔርን ድምፅ ስንሰማ በእምነት እንስማ።
ቅዱስ ዮሴፍ እምነትን ያስተምረናል። ወገኖቼ ብዙ ጊዜ ድምፁን እየሰማን ቃሉን እያደመጥን በሕይወታችን ላይ ለውጥ የጠፋበት ምክንያት ምንድነው ያሉ እንደሆነ ቃሉን በእምነት ስለማንሰማ ነው። ከኛ ጋር ቃሉ በእምነት ስላልተዋሃደ ነው። ምንድነው የሚለው መጽሐፍ? እዚህ ዕብራውያን ላይ የተጻፈውን ቃል እስኪ ተመልከቱት። ለነዚያ ደግሞ እንደተነገረ ለኛ የምስራቹ ተሰብኮልናል አለ። ምን ተሰብኮልናል? የምስራች ያለው ምን ነው? ወንጌልን ነው። ለነዚያ ደግሞ እንደተነገረ ለእስራኤል ዘሥጋ እንደተነገረ ለኛ ለእስራኤል ዘነፍስ ተሰብኮልናል፣ የምስራቹ ተሰብኮልናል አለ። የምስራች ያለው የማይደበቀውን ዜና፣ አዎ ወንጌልን ነው የምስራች ያለው። የምስራቹ ተሰብኮልናል አለ። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። በቃሉ መጽናናት ያልቻለ፣ በእግዚአብሔር ቃል ማረፍ ያቃተ፣ በቃሉ ማደግ ያልቻልነው፣ ጥያቄያችን ያልተመለሰው፣ እንቆቅልሻችን ያልተፈታው፣ እንባችን ያልታበሰው ለምንድን ነው ሲባል ቃሉን ስንሰማ ብዙዎቻችን በእምነት አንሰማ። ለነዛ የምስራች እንደተሰበከ ለእኛም ተሰብኮ ነበር። ነገር ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ጉባኤ ስንመጣ፣ ቃሉን ስናደምጥ፣ ቃሉን ስንሰማ ባካችሁ በእምነት እንስማ። ሐሳባችን ተሰብስቦ ልባችን ክትሆኖ ሳንባኪን እንስማ። አሁን እዚህ ስጋቸው ቁጭ ያለ ሐሳባቸው ቤት የሆነ ብዙ ሰዎች አሉ። ስጋቸው እዚህ በስጋ እዚህ ቁጭ ብለዋል። ቤታቸው ገብተው ብዙ ስራ የሚሰሩ ሰዎች አሉ። ሐሳባቸው ቤት የሆነ አንዳንዶቹ እንደው አይለቁንም እንደ እነዚህ ቄሶች የሚለዋል። ከዚህ ውስጥ እንውጣ፣ በእምነት እንስማ፣ የእምነት ሰዎች እንሁን። ቅዱስ ዮሴፍ አማኝ ነው። በዓሉን ስናከብር ከሱ የምንማረው እምነት ነው። እምነት ደግሞ ሁሉን የምናሸንፍበት፣ ሁሉን ድል የምናደርግበት የእግዚአብሔር ስጦታ ነው። መለኮታዊ ስጦታ ነው። መጽሐፍ እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው ይላል። ምናችሁ ነው? አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 4 ቅዱስ ዮሐንስ ወልደ ነጎድጓድ የተናገረው ቃል ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋላል። በጥምቀት ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ሁላችንም ከእግዚአብሔር ተወልደናል። ሁላችንም የእግዚአብሔር ልጆቹ ነን። አመስግኑት፣ ልጆቹ ያደረገንን አምላክ። ልጆቹ ነን። ሁላችን የማን ልጆች ናቸው? አቤት! በጥምቀት ዳግም ተወልደን የማን ልጆች ሆነናል? የእግዚአብሔር ልጆች ነን። ለዚህ ነው መጽሐፍ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል አለ። ምንን ያሸንፋል? ዓለምን ያሸንፋል። ዓለም አለ ረሃብን ነው። ዓለም አለ በሽታን ነው። ዓለም አለ ጭንቀትን ነው። ዓለም አለ ዲያብሎስና ሰራዊቱን ነው። ከእግዚአብሔር የተወለደ ሁሉ ዓለም ጭንቀትን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለም በሽታን ያሸንፋል። ከእግዚአብሔር የተወለደ ሁሉ ዓለም ዲያብሎስና ሰራዊቱን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው አለ። እምነት አሸናፊ ነው። በእያንዳንዳችን እጅ ትልቅ ጥሬ ሀብት አለ እግዚአብሔር የሰጠን፣ ብዙዎቻችን ማንጠቀምበት። ምን ይባላል? ምን ይባላል? እምነት። ትልቅ ጥሬ ሀብት ያለ ዋጋ በነፃ እግዚአብሔር ያለ ልዩነት ለሁላችንም የሰጠን ነው። ዓለምን የምናሸንፍበት፣ ዓለምን ድል የምናደርግበት። ቅዱስ ዮሴፍ በእምነት ወደማያውቀው ሀገር ወደ ግብፅ ከመቤታችን ጋር ተሰዶ ይሄዳል። ሶስተኛ ትጋት እንማራለን ከቅዱስ ዮሴፍ። ምን እንማራለን? ትጋት፣ ስራን አለመናቅ። ምንድን ነው ስራው ዮሴፍ?
ጠራቢ ነበር፣ እንጨት ይጠርብ ነበር። አስተውላችሁታል? ዮሴፍ የሚያስተምረን ሥራ አለመናቅ። እስኪ እንየው፣ ሥራውን ያመጣዋል መጽሐፍ። በዚህ በማርቆስ ወንጌል ላይ የተጻፈ የእግዚአብሔር ቃል የማርቆስ ወንጌል ምዕራፍ 6 ቁጥር 3 ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ወንጌላዊው ቅዱስ ማርቆስ ሲጽፍ ይህስ የጸራቢው የማርያም ልጅ የያዕቆብ የዮሳ የይሁዳ የስምዖን ወንድም አይደለም ብሏል። ጸራቢ ብሎ ያመጣው እዚህ ጋር ቅዱስ ዮሴፍን ነው። ቅዱስ ዮሴፍ አዎ የዕለት ጉርስ የዓመት ልብስ የሚያገኘው የሚተዳደረው እንጨት በመጥረብ ነበረ። ጸራቢ ነበረ። ሥራ አይናቅም። ሥራን ታምኖ መስራት ነው። ከዮሴፍ የምንማረው ሥራን ሳይንቆ መስራት ነው። አሁን ብዙዎቻችን ሥራ መስራት ትፈልጋላችሁ ወይ ተብለን ስንጠየቅ አዎ መስራት እንፈልጋለን እንላለን። ግን ሥራ እንመርጣለን። ብዙዎቻችን ሀገር ውጪ ስንሄድ የተናቀውን አዎ በዚህ መድረክ ለመናገር ማይመቸውን ሥራ አንዳንዶች ይሰራሉ። በኢትዮጵያ ምድር ግን ሥራ ለመስራት ብዙ ሰው ይጸየፋል፣ ይንቃል። እኔ እንዴት እሰራለሁ አይመጥነኝም ይሄን ይሉ ሰዎች አሉ። እስቲ በአይነ ህሊናችሁ ሩት የምትባለውን ሴት አስቧት እስኪ። ሩት ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይቀረሽ ማትባል መልከ መልካም ቆንጆ ሴት ይላታል መጽሐፍ። ውብ የሆነች ሴት እግዚአብሔር የረዳት የባረካት ሞገስ የሆነላት ሴት ናት። ሥራዋ ግን ምንድን ነበር ብላችሁ መጽሐፈ ሩትን ስታነቡት ቃርሚያ መቃረም ነበር ነው የሚለው። ውበቷ፣ ቁንጅናዋ፣ ደምግባቷ ሥራ እንድትመርጥ አላደረጋት። እግዚአብሔርን ተስፋ አድርጋ እግዚአብሔርን አምና ሥራ ሳትንቅ በቦዔዝ እርሻ ላይ ቃርሚያ ትቃርም ነበረ። እግዚአብሔር የልቧን ቅንነት አይቶ ቦዔዝን አዘጋጀላት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ሰነፍ እንዳንሆን ቅዱስ ዮሴፍ ያስተምረናል። ሰነፎች እንዳንሆን፣ ሥራ ፈቶች እንዳንሆን፣ ታታሪ እንድንሆን፣ ትጉ እንድንሆን ቅዱስ ዮሴፍ ያስተምረናል። እንግዲህ ዛሬ መታሰቢያውን እያከበርን አንዳንድ ሰዎች የቅዱሳኑን መታሰቢያ ስናከብር ለምንድን ነው የምታከብሩት ብሎ የሚሉን ሰዎች አሉ። መጽሐፍ የጻድቅ መታሰቢያው ለበረከት ነው የሚለው። ስለዚህ የቅዱሳንን መታሰቢያ እኛ ኦርቶዶክሳውያን የምናደርገው ለበረከት ነው። ለምንድን ነው? እስኪ የጻድቅ መታሰቢያ ብሉ። ለበረከት ነው። እዚህ ምሳሌ 10 ቁጥር 7 ላይ የተጻፈ እግዚአብሔር ቃል የጻድቅ መታሰቢያ ለበረከት ነው፣ ለመርገም አይደለም። የቅዱስ ዮሴፍን የዕረፍት በዓል መታሰቢያ የምናደርገው በረከት ለማግኘት ነው። አሁንም አረጋዊው ቅዱስ ዮሴፍ ሁላችንን በቸርነቱ ይባርከን፣ በረከቱ በሁላችንም ላይ ይደር። አሁን ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ምን ይላል? ያገኛል። ዋጋ አለን። ዋጋችን እንዲሁ አይደል። በማይመች ሰዓት ከሌሊት ጀምረን በዚህ ክረምት፣ በዚህ ቅዝቃዜ፣ በዝናብ፣ በዚህ የቅድስና ስፍራ የዋልነው ያመሸነው ያደርነው እንዲሁ አይደለም። በረከት ለማግኘት ነው። መጽሐፍ በረከት በጻድቅ ራስ ላይ ነው የሚለው። እዛው ምሳሌ 10 ቁጥር 6 ላይ የተጻፈ እግዚአብሔር ቃል በረከት በጻድቅ ራስ ላይ ነው። በቅዱሳኑ ራስ በጻድቃን ራስ ላይ በረከት አለ። ከቅዱስ ዮሴፍ በረከት እናገኛለን። አው በረከተ ሥጋ በረከተ ነፍስ እናገኛለን። ማቴዎስ 10
ቁጥር 40 ላይ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል አለ ጌታችን። ለጊዜው ሐዋርያቱን ነው፣ ለጊዜው ደቀ መዛሙርቱን ነው፣ ለፍጻሜው ከዚያም በኋላ የሚነሱትን እስከ ዓለም ፍጻሜ ድረስ ያሉትን ጻድቃኑን ቅዱሳኑን ነው። እናንተን የሚቀበል እኔን ይቀበላል አለ። እኔን የሚቀበል የላከኝን ይቀበላል አለ። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም አለ። ዋጋው ምን አይልበትም? በቅዱስ ዮሴፍ ስም፣ በጻድቁ አባታችን በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም፣ በእመቤታችን ስም፣ በሌሎችም ምርጦች፣ በሌሎቹም ጻድቃን፣ በሌሎቹም ቅዱሳን ስም ቀዝቃዛ ውሃ ለተጠማ ብናጠጣ፣ ቁራሽ እንጀራ ለተራበ ብናጎርስ ዋጋው አይጠፋበትም አለ። ክብር ምስጋና ለአምላካችን። ዋጋ አለ ክርስቲያኖች፣ ዋጋ አለ። ዋጋ ለማግኘት ነው ወደዚህ የቅድስና ስፍራ የመጣ ነው የተሰበሰብነው፣ ወደን አይደለም። ዮሴፍ 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 ምንለው እግዚአብሔር ስላከበረው ነው። ቅዱስ ዮሴፍ ዮሴፍ እግዚአብሔርን አከበረ። እግዚአብሔር ደግሞ ቅዱስ ዮሴፍን ምን አረገው? ንገሩኝ፣ ምን አረገው? ቅዱሳንን የምናከብራቸው ማን ስላከበራቸው? ክብር ለሚገባው ምንን ስጡ? በቃ ክብር ለሚገባው ክብር እንሰጣለን። ሮሜ ምዕራፍ 13 ቁጥር 7 ላይ የተጻፈ የእግዚአብሔር ቃል ለሁሉ የሚገባውን አስረክቦ ይላል። መፈራት ለሚገባው መፈራትን፣ ቀረጥ ለሚገባው ቀረጥን ይልና ክብር ለሚገባው ክብርን ስጡ ይላል። ስለዚህ ቅዱሳንን የምናከብራቸው እግዚአብሔር ስላከበራቸው፣ ጻድቃንን የምናከብራቸው እግዚአብሔር ስላከበራቸው፣ መላእክቱን የምናከብራቸው እግዚአብሔር ስላከበራቸው፣ እመቤታችንን የምናከብራት እግዚአብሔር ስላከበራት፣ ሁሉን የምናከብራቸው አስቀድሞ ማን ስላከበራቸው? እግዚአብሔር ስላከበራቸው። የቅዱሳኑ ሞት በእግዚአብሔር ፊት ምን ያለ ነው? አቤት! እንግዲህ ዛሬ ቅዱስ ዮሴፍ በክብር በ91 ዓመቱ አርፏል። የእኛንም ሞት የከበረ ሞት ያድርግልን። አዎ ከሞት ቢቀር ሰው የለም። ቅዱስ ዮሴፍም ጻድቁም የእመቤታችን ጠባቂም ከእመቤታችን ጋር አብሮ መከራ የተቀበለ የተሰደደም ዮሴፍ ወገኖቼ አንቀላፍቷል፣ ሞቷል፣ አርፏል። ስለዚህ እኛም ከዮሴፍ የምንማረው ሞታችን የከበረ እንዲሆን እና በምንኖርበት ጊዜ ከእግዚአብሔር ጋር መኖር አለብን። ከማን ጋር መኖር አለብን? ከእግዚአብሔር ጋር። ከኃጢአት ርቀን። አዎ ደግ ነው፣ ጻድቅ ነው፣ ቅዱስ ነው ተብሎ የተመሰከረለት ነው ዮሴፍ። ስለዚህ የቅዱሳንን ፍኖት መከተል አለብን። የቅዱሳንን መንገድ ሕይወታቸውን መከተል አለብን። ወገኖቼ በዓሉ ትርጉም የሚኖረው ዮሴፍ እንደተመላለሰ እኛ ስንመላለስ ነው። ዮሴፍ በዚህ ምድር እንደኖረ እኛም ስንኖር ነው። ታዛዥ ነው፣ ታዛዦች ስንሆን፣ አማኝ ነው፣ እኛም አማኞች ስንሆን፣ ደግ ነው፣ እኛም እንደ ዮሴፍ ደጎች ስንሆን። ትዝ ይላችኋል ደግነቱ። ዮሴፍ በጣም ደግ ነው። እመቤታችን ጸንሳ ሳለ በዚያን ጊዜ በዚያን ወቅት ባል ሳታገባ አንድ ሴት ከጸነሰች በዝሙት ነው ተብሎ በድንጋይ ተወግራ ትሙት የሚል ሕግ አለ። እመቤታችን ሁላችን እንደምናውቅ በግብረ መንፈስ ቅዱስ ነው የጸነሰችው። ወንድ አታውቅም። እሱ በወንድ ፈቃድ አይደለም የጸነሰችው። አጠገቧ ጠባቂዋ ዮሴፍ አለ። ዮሴፍ ጠባቂ ነው። አሁን ትቷት ቢሄድ ብቻዋን ከሆነች በድንጋይ ወግረው ሊገሏት ነው እመቤታችን። ዮሴፍ ግን አጠገቧ ካለ፣ ጠባቂዋ ሆኖ አጠገቧ ካለ፣ መጽሐፉ ራሱ ደግና ጻድቅ ስለነበረ ሊተዋት አልወደደም ይላል መጽሐፍ። የማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ ደግና ጻድቅ ስለነበረ ትቷት ለሄድ አልፈለገም ነው። እሱ አጠገቧ ስላለ
በድንጋይ ሳይወግሯት በድንጋይ ከመወገር ከመሞት የቅዱስ ዮሴፍ አብሮ መኖር በጠባቂነት ትልቅ አስተዋጽኦ እንደነበረው ወንጌላዊ ቅዱስ ማቴዎስ ይናገራል። ዋጋ ያስከፍላል። ያኔ እስኪ በዓይነ ሕሊናችሁ ሳሉት። እኛ ብንሆን እናደርገዋለን ወይ? ምንም አይነት ግንኙነት የላቸው። ጠባቂ ነው እሱ፣ ግን አብሮ ይታያል። አብሮ ከእሷ ጋር ይወጣል ይገባል። በድንጋይ ወግረው እንዳይገድሏት፣ በዝሙት ነው እንዳይባል ይህን ዋጋ በደግነቱ በጻድቅነቱ የከፈለ ነው ዮሴፍ ማለት። እንደ ዮሴፍ ደጎች እግዚአብሔር ያርገን። እንደ ዮሴፍ አማኞች እግዚአብሔር ያርገን። እንደ ዮሴፍ ታዛዦች እግዚአብሔር ያድርገን። እሱ በክብር እንዳረፈ የእኛን ሞት የክብር ያድርግልን። ይበቃናል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ገብርኤል ከፊት ይምራን ከኋላ ይከተለን። አምላካችን እግዚአብሔር በቸርነቱ የሁላችንን መጨረሻ ያሳምረን።